የኮዬ ፈጬና የቱሉ ዲምቱ ኮንዶሚኒየም ነዋሪዎች ቤታቸውን በመሸጥና በማከራየት አካባቢውን ለቀው መሰደድ መጀመራቸው ተገለጸ። ጉዳዩ አሳሳቢ መሆኑንና ጥያቄያቸው ምላሽ ለማግኘት ያደረጉት ጥረት አለመሳካቱን ተናግረዋል። ከሊዙል ጋር በተያያዘም ቀደም ተብሎ በሊዙል የተፈጸመ የመሬት ክፍያ ቀርቶ በከፍተኛ ዋጋ አዲስ የሊዙል የማስገባት እንቅስቃሴ መኖሩን ሰምተናል። ከኮንዶሚኒየም ባለቤቶች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ቀደም ሲል የአዲስ አበባ ከተማ ነዋሪ የነበሩ ከ3 ዓመት ተኩል በፊት በነበረው የአስተዳደር ወሰን ለውጥ ምክንያት ወደ ሸገር ከተማ የተካለሉ የኮዬ ፈጬና የቱሉ ዲምቱ የኮንዶሚኒየም ነዋሪዎች በመስተዳደሩ ከፍተኛ ምሬት እንደተፈጠረባቸው ተናገሩ። ነዋሪዎቹ በአሁኑ ወቅት በአካባቢያቸው እየተተገበረ ያለው የመዋጮ አሰራር የህብረተሰቡን የመክፈል አቅምና ነባራዊ ሁኔታ ያላገናዘበ አንዱ ሲያልቅ ሌላው የሚተካ ማባሪያ የሌለው የግፍ መዋጮ በመሆኑ ለከፍተኛ ምሬት ተዳርገናል ብለዋል። የአካባቢያችን ማህበረሰብ በአብዛኛው በከፍተኛ ድህነት ውስጥ የሚገኝ የዕለት ጉርስ ለማግኘትና ልጆቹን ለማስተማር እጅግ እየተቸገረ ያለ ቢሆንም አስተዳደሩ ግን ይህንን ችላ በማለት በሚከተሉት አስገዳጅ ክፍያዎች ህዝቡን እያስለቀሰ ይገኛል የሚሉ አንድ የቤተሰብ አስተዳዳሪ አባት ተናግረዋል። መረጃዎች እንደሚያሳዩት ከሆነ ተደራራቢ መዋጮዎቹ ለሚሊሻ፣ ለቡሳ ጎንፋ ማህበርና ለኦሮሚያ ልማት ማህበር የሚሉ ይገኙበታል። ከጣሪያና ግርግዳ ግብር ጋር ተዳምሮ ከ3500 ብር በላይ መክፈላቸውን፣ በተጨማሪም የጣሪያና የግርግዳ ግብር በካሬ 133 ብር፣ ለኮብልስቶን መንገድ 2000 ብር፣ ለቤት ቀለም መቀቢያ 10000 ብር፣ ለዞን ጽህፈት ቤት ማስገንቢያ 500 ብር፣ ለግቢ ውስጥ ቴራዞ ስራ 5000 ብር እንደከፈሉ ተናግረዋል። ከሰሞኑ ደግሞ ከሸገር ከተማ የወረደ መመሪያ ነው በሚል በአንድ የቤት ማህበር ብሎክ ውስጥ 17 ካሜራዎች እንዲገጠሙ እንደተነገራቸው ተናግረዋል። እኛ ነዋሪዎቹ በጋራ አጥር አጥረን የራሳችንን የጥበቃ ሰራተኛ ቀጥረን በሰላም እየኖርን ባለበትና ሌባ አስቸገረን ብለን ቅሬታ ባላቀረብንበት ሁኔታ ይህ የካሜራ ክፍያ መጫኑ አግባብነት የሌለው የከፋ ብዝበዛ ነው ሲሉ ሌላ ነዋሪ ተናግረዋል። አክለውም ከነዚህ ሁሉ መዋጮዎች በተጨማሪ ነዋሪው የትራንስፖርት ዋጋ ጭማሪው ወገቡን አግብጦታል። መሃል ከተማ ሄዶ ሰርቶ የሚገባውን ሰው ትተን ወደ መገናኛ ብቻ ለመድረስና ለመመለስ በታክሲ በቀን 120 ብር በአውቶቡስ ደግሞ 60 ብር ይጠይቃል። ይህ ወጪ በወር ሲታሰብ ብቻውን ምን ያህል የኑሮ ጫና እንደሚፈጥር መገመት ይቻላል ብለዋል። ህዝቡ በልቶ ለማደር በሚታገልበት በዚህ አስቸጋሪ ወቅት እነዚህ መዋጮዎች የህዝቡን አቅምና ፍላጎት በፍጹም ያላገናዘቡ ናቸው በማለትም አስረድተዋል። ክፍያውን መፈጸም የማይችሉ ዜጎች ላይ የሚወሰደው እርምጃ ምህረት የሌለውና አስገዳጅ መሆኑን ደጋግመው የሚናገሩት ነዋሪዎቹ ብዙዎቹ ይህንን መቋጫ የሌለው መዋጮ መቋቋም አቅቷቸው ቤታቸውን ሽጠው ለመውጣትና ወደ ሌላ አካባቢ ተሰደው ተከራይተው ለመኖር እየተገደዱ ይገኛሉ ብለዋል። ከዚሁ ጋር በተያያዘ በሸገር ከተማ የሚገኙ ነዋሪዎች ቀደም ብሎ በሊዙል ፈጽመውት የነበረው የመሬት ክፍያ ቀርቶ የከተማ አስተዳደሩ እንደ አዲስ የሊዙል እንዲገቡ እንደጠየቃቸውና ክፍያውም ከፍተኛና ከአቅማቸው በላይ መሆኑ ቅሬታ እንደፈጠረባቸው ገልጸዋል። የሸገር ከተማ አስተዳደር ግን እንደገለጸው ነዋሪዎቹ እንዲከፍሉ የተጠየቁት በኪራይ ይተዳደር የነበረን መሬት ወደ ሊዝ እንዲቀይሩ እንጂ የሊዙል የነበራቸውን ባለይዞታዊ ተጨማሪ ክፍያ እንዲከፍሉ አለመጠየቃቸውን ተናግረዋል። ከዚህ ቀደም የሊዙል በገቡበት የመሬት ይዞታ ተጨማሪ ክፍያ እንደተጠየቁ የገለጹት የከተማው ነዋሪዎች ቀድሞ በገቡት ውል መሰረት ለ1000 ካሬ ሜትር ቦታ 400,000 ብር ይከፍሉ የነበረ ሲሆን አሁን ላይ ግን ለተመሳሳይ ካሬ ሜትር ቦታ 4.5 ሚሊዮን ብር እንዲከፍሉ መጠየቃቸውን ተናግረዋል። በ1999 ዓመተ ምህረት ለ99 ዓመታት የሚጸና የሊዙል መግባታቸውን የሚገልጹ አንድ የሲዲሲ የጋራ መኖሪያ መንደር ነዋሪ በውሉ መሰረት ለ1000 ካሬ ሜትር ቦታ 400,000 ብር የሚጠጋ ገንዘብ መክፈላቸውን ቀሪውን በየዓመቱ እንዲከፍሉ መደረጉን አስታውሰው አሁንም ድረስ በውሉ መሰረት በየዓመቱ ክፍያቸውን የሚፈጽሙ ባለንብረቶች እንዳሉ ገልጸዋል። ነገር ግን በአሁኑ ወቅት እንደ አዲስ ክፍያ መጠየቃቸውንና ለአብነትም 1000 ካሬ ሜትር ያላቸው ባለቤቶች 4.5 ሚሊዮን ብር ማለትም በካሬ ሜትር 4500 ብር የሚታሰብና የመጀመሪያ ክፍያ 450,000 ብር እንደሚከፍሉና ቀሪውን በየዓመቱ 100,000 ብር በመክፈል እንዲያጠናቅቁ መጠየቃቸውን አስረድተዋል። ሲሲዲ የመኖሪያ መንደር ውስጥ ከሚኖሩ ነዋሪዎች 50 በመቶ የሚሆኑት ጡረተኛ በመሆናቸው ይህን ያህል ገንዘብ አግኝተው ሊከፍሉ አይችልም የሚሉት ነዋሪው የዓመታዊ የጣሪያና ግርግዳ ግብር ለመክፈል የሄዱ ሰዎችም
ነዋሪዎችም አሁን የተጠየቁትን ገንዘብ ካልከፈላችሁ ግብር መክፈል አትችሉም በሚል መመለሳቸውን ተናግረዋል። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ በበኩላቸው ክፍያው መጠየቁ በነዋሪዎች በኩል ከፍተኛ ቅሬታ መፍጠሩንና በዚህም የከተማ አስተዳደሩና ነዋሪዎቹ ለመነጋገር ቀጠሮ መያዛቸውን ጠቁመዋል። አካባቢው ላይ የሚገኙ ነዋሪዎች የተጠየቀውን ገንዘብ የመክፈል አቅም የሌላቸው መሆኑን ገልጸው አብዛኛዎቹ ጡረተኞችና በውጭ ሀገር ሲኖሩ የነበሩ በአሁኑ ወቅት ስራ የሌላቸው እንደሆነ ተናግረዋል። የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔ በኪራይ ይተዳደሩ የነበሩ ይዞታዎች ወደ ሊዝ እየተቀየሩ ስለሆነ የዚህ አካል ነው እንጂ ተጨማሪ የሚከፍሉት ነገር የለም በማለት መልሰዋል። ወደ ሊዝ የመቀየሩ ሂደት በሁሉም የሸገር ከተማ ስር በሚገኙ መሬቶች ላይ ተግባራዊ የሚደረግ መሆኑን የገለጹት ምክትል ከንቲባው የሊዝ አዋጅ በኪራይ የሚተዳደሩ መሬቶች ሁሉ በሂደት ወደ ሊዝ እንዲገቡ በሚያዘው መሰረት ተግባራዊ እየተደረገ እንደሚገኝ ገልጸዋል። በፊት መሬቱን በመውሰድ ሪል ስቴት የገነባው ድርጅት በኪራይ ነበር የወሰደው። ለሰዎቹ ቤት ሽጦ ወደ ግለሰብ ሲያዘዋውር በሊዝ መክፈል ነበረባቸው። ነገር ግን ይህ አልሆነም። ስለዚህ አሁን ወደ ሊዝ እንዲገቡ ነው እየተደረገ ያለው። ይህ በሁሉም ላይ ተግባራዊ የሚደረግ ነው ብለዋል። አሁን እንዲከፍሉ የሚጠየቁት ቤቶቹን የገነባው የሪል ስቴት አልሚ ነው ወይስ ቤቶቹን የገዛ ባለይዞታ ነው በሚል ለቀረበላቸው ጥያቄ ሲመልሱም ገዢው ወይም ባለቤቱ ነው የሚከፍለው በማለት የመለሱ ሲሆን ከዚህ በፊት የሊዝ ውል ያላቸው በውላቸው መሰረት እንዲቀጥሉ እንደሚደረግ አስረድተዋል። ከሊዝ አዋጁ በፊት መሬቶች ሲሰጡ የነበረው በኪራይ መልክ እንደነበርና በማዘዋወሩ ሂደት የሚከፍሉት ገንዘብ መጠን በመሬቱ የአገልግሎት አይነትና በከተማው የቦታ ደረጃ መሰረት የተለያየ እንደሚሆን ገልጸዋል። በ2004 ዓ.ም ጸድቆ ወደ ስራ የገባው የከተማ ቦታን በሊዝ ስለመያዝ የወጣው አዋጅ በኢትዮጵያ ውስጥ ባሉ ማናቸውም ከተሞች ተፈጻሚነት እንደሚኖረው ተደንግጓል። ነባር ይዞታዎች ወደ ሊዝ ስሪት ስለሚቀየሩበት ሁኔታ በደነገገው የአዋጁ አንቀጽ እንደሰፈረው ነባር ይዞታዎች ወደ ሊዝ በሚቀየሩበት ወቅት በአገር አቀፍ ደረጃ ተፈጻሚ እንደሚሆን በሚጸድቀው ስታንዳርድና በከተማው ፕላን መሰረት በሚደረግ ሽንሻኖ የሚቀነስ ወይም የሚጨመር የከተማ ቦታ ይዞታ ሲኖር ከሚቀነሰው ይዞታ ላይ ለሚነሳ ንብረት አግባብ ባለው ሕግ መሰረት ካሳ እንደሚከፈል ተጠቅሷል። ለሚጨመረው ይዞታ የሚፈጸመው ክፍያ በሊዝ አግባብ እንደሚስተናገድና ወደ ሊዝ ስሪት የሚገቡ ይዞታዎችን በተመለከተ ተፈጻሚ የሚሆነው የሊዝ ክፍያ መጠን በአካባቢው የሊዝ መነሻ ዋጋ መሰረት እንደሚሆን በአዋጁ ላይ ተደንግጓል።